በሲዳማ ክልል የሎካ አባያ ወረዳ የምትገኘው የመሪራ የገጠር ቀበሌ ባለፉት ዓመታት የኤሌክትሪክ ኃይል ባለማግኘቷ ነዋሪዎቿ ሕይወትን በጨለማ ሲገፉ ቆይተዋል። አሁን ላይ በውሃና ኢነርጂ ሚኒስቴር በተገነባው የኃይል ማመንጫ ወደ አዲስ የሕይወት ምዕራፍ መሸጋገራቸውንም የከተማዋ ነዋሪ አቶ አሰፋ ሆራቱ ይገልጻል። በጨለማ ውስጥ የምንኖር ሰዎች ነንና ቆጣሪዎችን አምጥቶ ስለጥፉ ወየቤቱ ዝርጋታ ሲካሄድ ይሄ ነገር እውነት ሊሆን ነው ወይ እያልን ከበራ በኋላ ነው ያመነውና ማብራቱ ከበራ በኋላ ብዙ ነገሮችን እያየን ነው ያለ። እንደ ወጣት ኤርሚያስ ባዩ ያሉ ነዋሪዎችም የኃይል አቅርቦቱን ተከትሎ በተለያዩ የሥራ ዘርፎች ለመሰማራት ተዘጋጅተዋል። ብዙ ተስፋ አለን። አሁን ለምሳሌ ወጣቶቹን ተነሳስተን የጸጉር ቤት አለ፣ የጣውላ ስራ ሆኖ ሌላ ማሽን ስራ ለመስራት ጎምስተን ሆነን ምንም ሆነን በቃ ተዘጋጅተን ለመስራት ዝግጁ ነን። በሲዳማ ክልል ከኃይል አቅርቦት በራቁ አካባቢዎች ተመሳሳይ ፕሮጀክቶችን በመስራት የዜጎችን ኑሮ ለማሻሻል እየተሰራ መሆኑንም የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኑሊ ተናግረዋል። 5 ፕሮጀክቶች ናቸው የተሰሩ ያሉት በክልላችን። የዝን ብቻ ወስደን በምናይበት ጊዜ 2500 በላይ የሚሆኑ የማህበረሰብ ክፍሎችን ተጠቃሚ ያደርጋል። በአጠቃላይ በክልላችን በዚህ በአዴሌ ፕሮግራም ብቻ ከ12500 በላይ ተጠቃሚ የሚያደርግ ፕሮጀክት ተሰርቷል ማለት ነው። በኢትዮጵያ ፍትሃዊ የኃይል አቅርቦትን ለማረጋገጥ በተከናወኑ ተግባር ባለፉት ጊዜያት 8400 ቀበሌያትን መድረስ ተችሏል ያሉት በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተር ኢንጂነር ጥላሁን ብርሃኑ የመሪራ የፀሐይ ኃይል ማመንጫ ፕሮጀክትም የዚሁ አካል መሆኑን ገልጸዋል። በሲዳማ ክልል ሎካ አባያ ወረዳ የተገነባው የመሪራ የፀሐይ ኃይል ማመንጫ በአጠቃላይ 632 ኪሎዋት የኤሌክትሪክ ኃይል ማመንጨት የሚችል ሲሆን ወደ 400 ሚሊዮን የሚጠጋ ሀብት በአጠቃላይ በዚህ ፕሮጀክት ላይ ፈሷል። በመሆኑ ፕሮጀክቱን በአግባቡ መንከባከብና መጠበቅ ያስፈልጋል። ኢትዮጵያ አስተማማኝ የኃይል አቅርቦትን ለማረጋገጥ ሰፊ ሀብት ወዳለበት ታዳሽ ኃይል ፊቷን አዙራለች ያሉት የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ኦሊ በሚቀጥሉት 2 ዓመታት 100 የታዳሽ ኃይል ፕሮጀክቶች ወደ አገልግሎት ይገባሉ ብለዋል። የኤሌክትሪሲቲ ተጠቃሚ እንዲሆን ማድረግ ነው፣ ተደራሽ ማድረግ ነው፣ ፍትሃዊነትን በጠበቀ መልኩ ለሁሉም ዜጋ በሚቀጥሉት 2 ዓመታት ወይም 1 ዓመት ተኩል ቢያንስ 100 የሚኒ ግሪድ ፕሮጀክቶች እናስመርቃለን ብለን እናስባለን። በ2022 ዓ.ም 75 በመቶ ኢትዮጵያውያንን የኤሌክትሪክ ኃይል አቅርቦት ተጠቃሚ ለማድረግ እየተሰራ መሆኑም ተመላክቷል።